ዝናለን ምክንያቱም ያንተ ትክክል ሊሆን ይችል የነበረው አንድ ሆኖ ወጥቶ የነበረ ቢሆንና አንድነት የሚባለው ነገር መሃል ላይ እየተቆራረጠ የመጣ ቢሆን አንድ ሆኖ ጀምረው የሆነ ሉትራኒዝም ከጀርመን ሰላም ለሁላችሁ ይሁን። እንግዲህ ወንድማችን አማን ሻሎም እንግዲህ ጥሩ ፖይንት ነው ነጥብ ያነሳኸው። እኔ የማውቀው ፕሮቴስታንት ሂስትሪውን ስናጠና ፕሮቴስታንት ለፕሮቴስታንት ፐርሲኪዩት ሲደራረጉ ሲገዳደሉ ብዙ ጦርነት ሆኖ አንዱ አንዱን ሲነቅፍ ልክ አሁን እዚህ ቲክቶክ ላይ እንደምናየው ማለት ነው። አንዱ አንዱን አጋንንት ነው አንዱ አንዱን አጋንንት ነው ሲል ነው እኔ የማውቀው ታሪኩን ማለት ነው። ይህንን ምላሽ ዲያቆን ዳዊት የመለሰልኝ ስትራክቸር ኦፍ ፕሮቴስታንቲዝም እናንተ አንድነትን የምትለኩበትን ያንን መስፈርት ወደ እናንተ ስንገለብጠው እኩል የሚመጣ አይነት አይደለም። በዛ መስፈርት መዳኘት የለበትም። ለምን ሲባል ሉትራኒዝሙ በአንድ በኩል፣ አንግሊካኒዝሙ በአንድ በኩል፣ ሪፎርምዱ በሌላ በኩል እየተባለ ሲወጣ ስለሆነ በአንድነት ተስማምተው የወጡ የነበሩ መሀል ላይ የተለያዩ ግሩፖች አይደሉም የሚል ሂስቶሪካል ነገር ስነግረው ለዛ ነው እንግዲህ አሁን ይህንን ምላሽ የሰጠኝ። አዎ ልክ ነህ፣ ባይዘዌ ነጥቤን አምጥተዋል። ታሪካችሁ መገዳደል ነው፣ ታሪካችሁ መነቃቀፍ ነው። ቴንኪዩ ስለተረዳኸኝ አለ። ያልተረዳኸው አንተ ነህ። አሁን ነው ዛሬ ነው የገባኝ ለምን ቪዲዮ ባክ ኤንድ ፎርዝ በጣም መስራት እንደምትወድ ዛሬ ነው የገባኝ። አም ሶ ሶሪ ፎር ዩር ይሄ ታሪክን የመረዳት አቅም ይሄ ከሆነ እና ሰዎች መልስ ሰጥተው የምትመልሰው በዚህ መንገድ ከሆነ እንግዲህ በጣም እናዝናለን። መገዳደልን ካነሳው አይቀር ለምን የእናንተ መጽሐፍትን ይዘን ይሄ ታሪክ ዌል ማን ነው ሲዩት የሚያደርገው ማን ላይ ነው የሚሄደው እና ታሪካችሁ ምን ይመስላል የሚለውን ለምን አናይም ነው። መጀመሪያ የማነሳው መጽሐፍ ይሄኛው ይሆናል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አዘጋጅ አባ ጎርጎርዮስ የሸዋ ሊቀ ጳጳስ አዲስ አበባ የታተመ ገጽ 66 ላይ ባክግራውንዱን ነው የምነግራችሁ። ታሪኩ በጣም ሰፊ ስለሆነ በተዋሕዶዎቹና በሶስት ልደቶች መካከል ክርክር ይነሳል። ቦሩ ሜዳ ላይ መፍትሄ ለመስጠት ይሰባሰባሉ ማለት ነው። አፄ ዮሐንስ ንጉሠ ነገሥት በነበሩበት ሰዓት ማለት ነው። እና እዛ ክርክር ላይ ከተዋሕዶቹ በኩል አለቃ ኪዳነ ወልድ ተክሌ ካልተሳሳትኩ ደን ከጸጎቹ ወይም ሶስት ልደት ከሚሉት ደግሞ አፈጉባኤ አለቃ ስነ ጊዮርጊስ ይሳተፋሉ። ክርክር ይደረጋል ማለት ነው። እንደ ቃለ መጠይቅ አይነት ልጠይቅ ተጠየቅ ጠይቀኝ መልስላለሁ አይነት ነገር ይደረጋል። ባክግራውንድ ታሪኩ ይሄ ነው። ደን ፎርቹኔትሊ ምን ይሆናል? በተዋሕዶቹ በኩል የነበረው ረታ ተባለ ማለት ነው። ኦኬ ንጉሱን ፌቨር አድርገዋል። መሀል ላይ ጣልቃ ሲገቡ እናያለን። ታምራ ማርያም ሲጠቀስ ምናምን የሃይማኖት መከራከሪያ አይሆንም ያለው ንጉሱ ነው እንጂ ሊቃውንት አይደሉም። እንደምታውቁት ያንን ንጉሱ ቴዎሎጂያን እንዳልሆነ ይታወቃል። አፄ ዮሐንስ ንጉሱ የተናገረው ንግግር ነው እዚህ ቲክቶክ ላይ ያሉ ቲክቶዶክሳውያን አፖሎጂስቶች የሚጠቀሙት ንጉስ የተጠቀመውን ቃል ማለት ነው። ንጉሱ የነገረ መለኮት ሊቅ አይደለም። ኤኒዌይስ እዛ ጋር ያንን ነገር በማለት ነገሩን ሴትል ሲያደርግ እናያለን። ከዛ ስላሴን አራት አድርገዋልና ብሎ ንጉሱ አራት አድርገዋልና መቀጣት አለባቸው፣ ፊዚካል የሆነ ቅጣት መቀጣት አለባቸው ጸጋዎቹ የሚል ነገር ሲናገር አለቃ ኪዳነ ወልድ ደግሞ ምን የሚል ነገር ይናገራል? ኖ አሪዮስም ቢሆን እያነበባችሁ መቀጠል ትችላላችሁ። አሪዮስም ቢሆን ተጓዘ ተሰደደ እንጂ እንደዚህ አይነት ነገር አልደረሰበትም እያለ ሲናገር እናያለን ማለት ነው። ከዛ በኋላ እንደሚል ቃል አለ ከታች እንደምታዩት። ክርክሩ በማን መካከል መሰላችሁ? እዛው ኦርቶዶክስ በሆኑት መካከል ነው። ኦኬ ኦርቶዶክሳውያን ናቸው። ታሪኩን በደንብ ማወቅ ከፈለጋችሁ ከዚሁ መጽሐፍ እጠቅስላችኋለሁ። ጽንዐ ተዋሕዶ ማለት ነው በአማን ነጸረ በደንብ ታሪኩን ይሄንን የሚዳስስ ታሪክ አለው። ሄዳችሁ ማየት ትችላላችሁ። ደን አለቃ ኪዳነ ወልድ ኖ ይላል። አይ አሪዮስም ቢሆን እኮ ከዚህ በላይ ኑፋቄ ተናግሮ ተሰደደ እንጂ አካላዊ ቅጣት አልደረሰበትም ተው ብሎ ንጉሱን ይመክረዋል ማለት ነው። ደን ምን እንደሚል ተመልከቱ። አፄ ዮሐንስም ዋልድቤ እንግዳንና ዙርአንቤ እንግዳን በድፍረት ወልደ ሥላሴ እንለዋለን ብለው ተናግረዋልና አልምራቸውም ብሎ እጅ እግራቸውንና ምላሳቸውን አስቆረጧቸው። ምኖችን? ጸጋ እምነት ተከታይ የሆኑ ኦርቶዶክሶችን ማለት ነው። እጅ እግር ምላሳቸውን
ለምን አስተማራችሁ በሚል ማለት ነው። ማስረጃ ቁጥር 1። ሁለተኛው በጽንዓ ተዋሕዶ በአማን ነጸረ የሚነግረን ነገር አለ። ማናቸው እነዚህ የሃይማኖት ክፍሎች ጸጋ ተብለው የሚጠሩ ቅብአት ተብለው የሚጠሩት እነማን ናቸው የሚለውን ታሪክ ደግሞ ይነግረናል። ተመልከቱ ምን እንደሚል። አንድ ቀን ሙዓሊም ጴጥሮስ የተባለ የኢየሩሳሌም ሰው ሰፈራችን ደረሰ። ደማቅ ቀይ የሆነው ጢሙ ተንዠርግጎ ፍም እሳት ይመስላል። ቄስ ነኝ ይላል። ግዕዝ ከማወቁ በተጨማሪ ቅዱሳት መጽሐፍትን በሚገባ ያውቃል። ሁሉም ትምህርቱን ያዳምጠዋል። ንግግሩ አንዳች መስህብ አለው። ብዙም ሳይቆይ ባገኘው ተቀባይነት ያልተደሰቱ ካህናት አባረሩት። አገር ጥሎ መሄዱን ለማረጋገጥ ምጽዋ ድረስ አድርሰው ተመለሱ ይባላል። እሱም ወንድሞቼ ሆይ ጌታችን በዮርዳኖስ በተጠመቀ ጊዜ የተቀባው ቅባት ትዝ ይላችኋልን? እሱን እያሰላሰላችሁ ወደ ሀገራችሁ ተመለሱ አለና ተሰናበተ። በዚህ ጥያቄ ዙሪያ የተለያዩ አመለካከት ስለተፈጠረ በየግዛቱ በርካታ የሃይማኖት ክፍሎች እንዲፈጠሩ አድርጓል። የሃይማኖት ክፍሎች ምን ውስጥ ያለ እንግዲህ ፕሮቴስታንት በሰዓቱ ፕረስ አድርጎ በዚች ምድር ላይ አልገባም። ከፕሮቴስታንት የመነጨ ነገር ነው እንዳይባል እዛው ኦርቶዶክስ ውስጥ ያለ ምን ተመሰረተ ይላል? የሃይማኖት ክፍሎች እንዲፈጠሩ ተደርጓል ይላል። አሁን ዋናውን ሀሳብ ተመልከቱ። ሁሉም በተለያየ ቡድን እየተቧደነ እርስ በርስ ጥላቻዋንና መናጨቱን ቀጠለ። በአብዛኛው የትግራይ ግዛት መንፈስ ቅዱስ ከጌታችን ሰውነት ጋር በአንድ በመቀላቀሉ አስተውሉ። አሁንም መንፈስ ቅዱስ ከክርስቶስ ሰውነት ጋር ከጌታችን ሰውነት ጋር በአንድ በመቀላቀሉ አምላክም ሰውም ሆኗል። ስለዚህ ከመንፈስ ቅዱስ ጋር በመዋሃድ ወይም በመቀላቀል ነው አንድ የሆነው ኢየሱስ ብለው ያምናሉ። የት አካባቢ ያሉት? በብዛት ትግራይ አካባቢ ያሉት በብዛት ማለት ነው። ተዋህዶ የሚለው መጠሪያቸው ምን ብሎ የሚያምኑ መንፈስ ቅዱስ ኢየሱስን ጌታችን ኢየሱስን ሲዋሃደው አምላከ ወሰብ ሆኗል ብለው ያመኑቱ ተዋህዶ የሚለው መጠሪያቸው መዋሃድንና አንድነትን የሚገልጽ ነው። እንደዚህ ብሎ የሚያምኑት ናቸው ተዋህዶ ተብሎ ይጠሩት። ከዚህም ጋር የሚሄደው ሌላው መጠሪያ ካራ ነው። የተዋህዶ ሌላኛው መጠሪያ ምንድን ነው? ካራ ነው። ካራ ነው። የቃሉ ትርጉም ቢላዋ ወይም ጩቤ ማለት ነው። ለምን በቢላዋና በጩቤ ተመሰለ? ስያሜው የመጣው በትግራይ ከሚታጠቁት ጎራዴ ሰገባ ላይ እንደ መንትያ ሆና አነስ ያለች ጩቤ ሻጥ ተደርጋለች። ይህም አንድነትንና ሁለትነትን ስለሚያሳይ ለእምነታቸው መጠሪያ አድርገውታል። የቢላ ጫፍ ላይ ሁለት መሰኪያ ስላለው ነው ተዋህዶ ተብሎ የሚጠሩት። ደን ካራም ይባላሉ። ዞሮ ዞሮ ጎራዴ ማለት ነው። ስለዚህ አሁን ያለችው ኦርቶዶክስ ባክ ኢን ዘ ዴይስ ስያሜዋ ምንድን ነው? ካራ ነው። ካራ የተባሉበት ምክንያት ለምንድን ነው? ያው በቢላው ስራ ስለሚሰሩ አቡነ ጎርጎርዮስ ነግሮናል ማለት ነው። ነግሮናል። አንድ ከዚሁ ጋር አያይዘን ማንሳት ያለብን ምንድን ነው ሲባል ቀጥሎ ያለው ምንባብ ተመልከቱ። ፈጠን ለማለት ሞክራለሁ። ትግራይ ውስጥ አንዱ መንገደኛ ወደ ቤተ ክርስቲያን አጸድ ጠጋ ብሎ ሲሳለም በዚያ የነበሩ ቄስ ጠጋ ይሉና የየትኛው እምነት ተከታይ እንደሆነ ይጠይቁታል። የእሳቸውን እምነት የማይጋራ ሰው እንዳይሳለም በመስጋት የማይጋራው ማን ነው ሲባል ፕሮቴስታንት አይደለም፣ ካቶሊክ አይደለም፣ እዛው ኦርቶዶክስ ነው ባይዘኝ። እሱም ቅባት ነኝ ይላቸዋል። ሃይማኖቱን ሲጠይቅ ቅባት ነኝ ይላቸዋል። አንተ መናፍቅ ቤተ ክርስቲያኒቱን ልታረክስ ነው፣ ወግድ ከዚህ ጥፋ ይሉና መጥረቢያ ፈልገው ያመጡና ሰውየው የተሳለመውን የቤተ ክርስቲያን በር እንጨት ቀፈው አውጥተው ጣሉት ይላል ማለት ነው። የተሳለመበትን እርኩስ ነው ብሎ ማለት ነው። ቅባት ሃይማኖት ቅባት ኦርቶዶክስ ስለሆነ እንቀጥል። ሌሎች ማስረጃዎችን አንስተን ማውራት የምንችላቸው ስላሉ ማለት ነው። በዚህኛው መጽሐፍ ላይ ደግሞ ዝክረ ነገር መልአከ ታቦር ተሾመ ዘሪሁን ባዘጋጁት ላይ ስያሜውን በተመለከተ እንዲህ የሚል ነገር ሲናገር እናያለን ማለት ነው። ተመልከቱ ምን እንደሚል ከታች ከላይ ያሰመርኩትን ሙሉ ፖዝ አድርጉና ማየት ትችላላችሁ። የካራ እምነት ትምህርት ስያሜና ዘይቤ በሚለው ላይ ካራ ማለት ቢላዋ ማለት ነው። ይህ ቃል የተዋህዶችን እምነት መጠሪያ ሲሆን ይህ ሊሆን የቻለበት ምክንያት ከዘመናት በኋላ ጸጋ ቅብአት በሚል አዲስ ስም የተፈጠረ የሃይማኖት ጽንፈኝነት በነባሩ የተዋህዶ እምነት ላይ ጥላ ማጥላት ስለጀመረ ከነዚህ መስተቃርናን ጋር በአፍም በመጽሐፍም መፋለም የወቅቱ ግዴታ ሆኖ ስለተገኘ ነው። ይህም ችግር እስከ ካራ መማዘዝ ድረስ ዘልቆ የሄደ ነበረ። ይህም ችግር እስከ ካራ መማዘዝ ድረስ ዘልቆ የሄደ ችግር
ነበረ። ስለዚህ የዚህ እምነት ተከታዮች ማለት ተዋህዶዎች ወላዲነትን ለአብ ብቻ ስለሚሰጡ ራሳቸውን ሁለት ስለት ባለው በሰይፍ ሳይሆን አንድ ስለት ባለው በካራ ስለሚመስሉ ካራ ተባሉ ይባላል ይላል። ከዚያ ሊቃውንቱ በዚህ ስያሜ ላይ ያላቸው አንደርስታንዲንግ ምንድን ነው፣ ምልከታ ምንድን ነው ሲባል ተመልከቱ ምን እንደሚል። ስያሜ የወጣበትን አካሄድ አንድምታ ሲያትት ማለት ነው። ሐመርሃን ተመልከቱ። ከላይ ያለው ለእናንተ ትቼላችኋለሁ። ስያሜውን የሚያብራራ ነው። አንድም ተከራካሪዎቻቸው ቅባቶችንና ጸጋዎችን በክርክር ጊዜ አየል ሲሉባቸው፣ እነዚህ ሁለቱ ማለት ነው ጸጋና ቅባቶች አየል ሲሉባቸው ሾተል ጎራዴና ጩቤ ስለሚመዙ ተቃዋሚዎቻቸው ያወጡላቸው ስያሜ ነው ተብሎ ይታሰባል። ይሄ መታሰቡ እርግጠኝነት እንደሆነ ደግሞ ከታች የሚለውን ተመልከቱ። ምን ይላል? ከላይ የተገለጠው ሶስተኛው አስተያየት በጸሐፊዎች ይደገፋል። ኦኬ፣ ያው ተዋህዶ ምንድነው ካራ ሲባሉ ይናደዱ ስለነበረ ካራ የሚለውን ስያሜ ራሳቸው አውጥተዋል ተብሎ አይታሰብም እያለ እያብራራ ይሄዳል። የግድያ ታሪክ የት ነው ያለው? ወንድማችን ዲያቆን ዳዊት፣ አንደኛ የጠየኩትን ጥያቄ አልመለስክ። ስትራክቸሩ አንድ አይነት ስለሆነ ሚዛኑን በዛ መንገድ ማስቀመጥ አትችልም የሚል ነገር ሳስቀምጥልህ አዎ ተረድተኛል፣ ነጥቤን ስላጠነከርክልኝ አመሰግናለሁ፣ ታሪካችሁ የግድያ ነው አልክ። ማን አነሳ? ታሪካችን የግድያ ነው የክርክር ነው ብሎ ማን አነሳ? አየህ፣ ያልተጻፈና ያልተጠየቀ ጥያቄ ስለምጠይቅ እንደዚህ አይነት ነገር ይዘን መተን እናሳያለን ማለት ነው። እቀጥላለሁ። ኦኬ፣ ሌሎችንም በዚህ ኤፒሶድ እንግዲህ አከታትዬ እየቀጠልኩ ስለሆነ ተመሳሳይ ሀሳቦችን እያስከተልን እንሄዳለን ማለት ነው። ኮፒሊንክ አይረሳ። እስከ መጨረሻው ቪዲዮን የተከታተላችሁ አሁንም ላይክ፣ ሪፖስት፣ ኮፒሊንክ አድርጉ እላችኋለሁ። ጸጋና ሰላም ይብዛላችሁ።